እኔ አንድ ጥያቄ ልጠይቅህ። እሺ ይቀጥሉ ይቀጥሉ። ብዙ ጊዜ ስላሴ አማኝ ነኝ ስትል ሰማለሁ። እሺ መንፈስ ቅዱስ ለአብ ምኑ ነው? መንፈስ ቅዱስ ለአብ መንፈስ ቅዱስ ያው የስላሴ ትምህርት የኦርቶዶክስ ትምህርት ነው። ግን ያው በትንሽ ኦርቶዶክስ ስለነበርኩኝ መንፈስ ቅዱስ ሰራጺ ነው እና ያው እዚሁ ላይም እኮ ብዙ ጊዜ አንስተን ተወያይተናል። ረስተውታል እርሶ? አይ እኮ እኔ አሁን እሱ ቦታ ላይ ወይ አዳምጪ አላስተዋልኩ ይሆናል። ገብተዋል። አንዳንድ ጊዜ ግን ስላሴን አስተምህሮ የስላሴ አስተምህሮ በመልካም ሁኔታና በማብራራት ሁኔታ ስላሴ የሚለው ቃል ራሱ ከኦርቶዶክስ ጋር ስለሆነ ነው። እና ግን አሁን እርሶ የሚያነሱት የኩነት ጥያቄ ነው ያነሱት። እኔ ኩነት አላልኩም ወዳጄ። ኩነትም ከሆነ ኩነት ላይ ጥያቄ አለኝ ብዬ ልጠይቅ እና እየጠየቁኝ ያሉት እሱን ነው። ያው በእኛ ትሪኒቲ ብለን ነው የምናየው። ግን መንፈስ ቅዱስ ማለት ያው ሰራጺ ማለት ሰረጸ ከሚል አብዛኛው ጥያቄ እሱ አይደለም። የተከበርክ ፓስተር ሶፎንያስ ሞላልኝ፣ እሺ ይጠይቁ። ምንድን ነው የፈለጉት? እኔ የጠየቅኩ ጥያቄ መንፈስ ቅዱስ ለአብ ምኑ ነው ነው የኔ ጥያቄ። መንፈስ ቅዱስ ሰራጺ ነው እያልኩት እኮ ነው። አልሰሙኝም? ሰራጺ ማለት እኮ ለአብ ነው የሚሰርጸው፣ ከአብ ነው የሚሰርጸው። መንፈስ ቅዱስ ከአብ ነው የሚሰርጸው ወደማ? እኔ ታዲያ ጥያቄውን ወይ እኔ እንድመልስልህ ከፈለግ መልስ ነው የሚባለው። እኔ የጠየቅኩ ጥያቄ አንድ ብቻ ነው እኮ። መንፈስ ቅዱስ ለአብ ምኑ ነው ነው እኔ የጠየቅኩ ጥያቄ። አብ ለወልድ ምኑ ነው? ወዳጄ ጥያቄ በጥያቄ አይመለስም። ኦልሞስት እኔ ተዘጋጅቼበት የመጣሁትን ጥያቄ ስጠይቅህ ልክ እንደዚሁ ነው። ቅድም ላይ ጠየቀኝ ጥያቄ እኔ መመለስ ማቀውን እየመለስኩት። ተዘጋጅተና አንድ ጥያቄ ነው። በዚህ ጉዳይ ተዘጋጅተው ሲመጡ እኔም እርሶም እንማማርበታለን። በዚህ በስላሴው ጉዳይ ላይ እኔማ ይኸው በስላሴ ጉዳይ እየነገርኩት ነው። በስላሴ ጉዳይ ስለዚህ የኦርቶዶክስ አስተምህሮ በደንብ ብሪክ ያደርገዋል። መንፈስ ቅዱስ ለአብ ምኑ ነው ፓስተር? መንፈስ ቅዱስ ምኑ ነው? ለአብ ምኑ ነው? ለማ? መንፈስ ቅዱስ ለአብ ለየቱ? በጣም ነው መወዶትና ማከብሮት። ጥያቄዎትን በውስጥ ይላኩልኝና ትንሽ ጊዜ ወስጄ ካነበብኩኝ በኋላ ጥያቄዎትን እግዚአብሔር በረዳኝ መልክ ቆይ እንጂ እንዴት ነው የሚሄዱት? እሺ የተከበሩ መንፈስ ቅዱስ ሰራጺ ነው ብለኛል። ከምን እንደው የሚሰርጸው መንፈስ ቅዱስ? ቆይ ይኸው ላመጣሉት እኮ ነው። ሰርቻ አርጓ ሰርች እያደረኩ አይደለ? ፒዲኤፍ አልፈልግም። እጆትን ወደ ላይ አንድ ጊዜ ቆይ፣ አንድ ጊዜ እኔ ቀይ ሲለብሱ ድሮም አላማረኝም። ዛሬ እጆትን ወደ ላይ። እርስዎ ለምን አይሰሙም? እኔ እኮ አስተምሮውን ቁንጽል ነገር እንዳትነግሩት እኮ ነው። አይደለም እጆትን ወደ ላይ አንድ ጊዜ። በቃ ሂዱ እንደዚህ እኔን ብቻ ይናውሩ እንዴ! ምንድነው ወይ ዛሬ እንግዲህ ከዘፍጥረት 1:26 ጀምሮ ያው እግዚአብሔር የሆነ ሰው እየጻፈልኝ አይቼ ነው። ያንተ ወዳጅ እየጻፈልኝ ነው እዚህ ጋር እና ከዘፍጥረት 1:26 ጀምሮ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው እና ግዕዙንም አንስቼ ማንሳት እችላለሁ። ንግበር ሰብአ ያውቃሉ? ይሄ ምንድን ነው? አላወኩም። አብራራው። እሱን በአማርኛ ፈታው። አቁም ግዕዙን። ንግበር ሰብአ በአርአያ ወአምሳሊነ ይላል። ምን ማለት ነው እኮ? አያውቁም ይሄ? አይ ምን ማለት ነው? ስላሴ በመልካችን እንደ ምሳሌያችን እንፍጠር ማለታቸው። እንፍጠር ይኸውልህ፣ ቅድም ላይ ነግሬሃለሁ። ሰውን እንደ ምሳሌያችንና እንደ አምሳላችን እንፍጠራሉ። የሰውንም ከጭቃ አፈር አንስቶ ሰራው፣ እስትንፋስንም ይኸውልህ ምን ይላል መሰለህ? ነቃ የሚል ጥቅስ ነግሬሃለሁ። እሱን ተወው። አሁን አይደለም ወይ ላምጣሎታ። ከዛ ስላሴ ነባውያን ሕያዋን ናቸው። አይነካኩት። በግዕዝ ከጀመሩ በግዕዝ ይጨርሱት እባክዎት። አዳም ነባውያን ሕያዋን ናቸው። ስለዚህም አዳም ነባዊ
ነባቢ ሕያው ነው ማለት ነው። ተረዱ አይደለ? ላስረዳዎት ነው በደንብ። አልተረዳውም። ቀና ብለህ እኔን እያየ ስታወራ ብቻ ልረዳ የምችለው ዝቅ እያልክ ስድ ንባብ እያነበብክልኝ ልረዳህ አልችልም። የስላሴ ትምህርት እኮ በጣም ሚስጥር ያለው እኮ በዘፈቀደ የሚወራ እኮ አይደለም እኮ። አዳምጡ። አሁን ተስፋ እኮ ቀና ብለው እኔን እያዩ፣ ስለዚህ ልንገሮታ የተከበሩ መጋቢ እኔን እያዩ ሲያወሩ ረዳውታል እኮ እየመለስኩሎት እኮ። ይፍቱት እስኪ ምን ማለት ነው? እየፈታሁሎት ነው እኮ። ከዛ ይህ ማለት የሰው ነፍስ በልብነቷ የአብ ምሳሌ ናት፣ በቃልነቷ የወልድ ምሳሌ ናት፣ በሕያውነቷ ደግሞ የመንፈስ ቅዱስ ምሳሌ ናት ይለዋል፣ ይፈተዋል። ከዛ የነፍስ ልብነቷ ቃልነቷን ነባዊ እና ሕይወትነቷን ከራሷ ታስገኛለች። ቃልና ሕይወት ከአንዲት ከልብ ስለተገኙ ግን በከዊን ልዩ እንደሆኑ በመነገር ይለያያሉ። ነባዊ ነው ለኮ ላነብል ቆያ አብ ወላዲ ወይም ወለደ ይባላል። ቃል ተወላዲ ተወለደ ይባላል። ጥያቄ ቆይ ሚስጥረ ስላሴን አብራራልኝ ብዬ ሰርቻ እያብራራሁለት ነው። ቆይ አንዴ ቀጥታ መንፈስ ቅዱስ ለአምኑ ነው ጥያቄ። መንፈስ ቅዱስ እኮ ይኸውልህ እመጣለሁት ነው። መንፈስ ቅዱስ ሰራጺ ይባላል። ይህ ማለት አብ ወልድን በቃል አምሳል ወለደ፣ መንፈስ ቅዱስን በስትንፋስ አምሳል አሰረጸው። የሰሙ ነው። በደንብ አዳምጡ። ያው ነው ብቻ አንብብልኝ አዳምጡ። ይህ ማለት አብ ወልድን በቃል አምሳል ወለደ፣ መንፈስ ቅዱስን በእስትንፋስ አምሳል አሰረጸው። ስለዚህ መንፈስ ቅዱስ ለአብ እስትንፋሱ ነው። አጠር አድርገው። መንፈስ ቅዱስ ለአብ እስትንፋሱ ነው። አዳምጡ አንዴ። ነፍስ ስትገኝ በሶስትነቷ በአንድ ጊዜ ተገኘች እንጂ ልብነቷ ቀድሞ ቃልነቷ እስትንፋስ በኋላ አልተገኙም። አብ ወልድና መንፈስ ቅዱስ ቆይ ሆኑታ አዳምጡ። አብ ወልድንና መንፈስ ቅዱስን አይበልጥም። ወልድም ደግሞ አብንና መንፈስ ቅዱስን አይበልጥም። መንፈስ ቅዱስም አብና ወልድን አይበልጥም። አብ ወልድን ሲወልደው መንፈስ ቅዱስን ሲያጸርሰው አይቀድማቸውም። ሰው በነፍስ ከዚህ አኳኋን የሚመስለው ስለሆነ እግዚአብሔር ሰውን በመልካችን በአምሳላችን እንደ ምሳሌያችን እንፍጠር አለ። ቆይ አዳምጡ አንዴ እባክዎት ያዳምጡ። እሺ እኔ ግን የጠየኩት ጥያቄ ሁለት ጥያቄ አለኝ እዚህ ጋር አዳምጡ እባክዎት። ይሄ ዝም ብሎ በጣም እንዲህ የወረደ ነገር ነው ማስጨብጦት፣ ለእርሶ ብቻ አይደለም። እንዴት ሰረጸ መንፈስ ቅዱስ ከአብ? ቆይ አዳምጡ እባክዎት፣ ላብራራሉት እባክዎት። እሺ የተከበሩ ፓስተር እንደ 2 ደቂቃ ያለዎትም እርሶ። እሺ ኧረ ሚዩት ነው ማድረግልዎት እባክዎት ይቀጥሉ፣ አዳምጣለሁ። ስለዚህ ከዛ አብ ወልድን ሲወልደው መንፈስ ቅዱስን ሲያጸርሰው አይቀድማቸውም። ሰው በነፍስ ከዚህ አኳኋን የሚመስለው ስለሆነ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። የሁሎት እንዴት ስሩን እኮ ነው እያብረራሉት ያለ። ስላሴ አንድ ሲሆኑ ሶስት ሲሆኑ ደግሞ አንድ ናቸው። ስላሴ በስም በአካል በግብር ምንድናቸው? 3 ናቸው። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ነው ማለት ነው። ማቴዎስ 28:19 ግደን አንዴ ባኮት ላስረዳሁት እኮ አይደለም። አሁንም ይኸውልህ 2 ጥያቄ መስርቶ እባኮት አንድ ጊዜ ቆይ እንደው ለምን መንፈስ ያውካሉ? እርሶ እንዴት ሰረጸ? ላስረዳሁት እንዴት እንደሰረጸ። ሰረጸስ ማለት ምን ማለት ነው? ባነበብኮ መሰረት አረባኮት እንደው የራስዎን ጥያቄ ጠይቁ። አሁን ዲያቆን አዳነ የሚጠይቀውን ጥያቄ እንደገና ይጽፋሉ ዝም ብለው። መቼ ጻፈ? እየጻፈ እንደ እኔ ያየሁት አዳነ እርሶ ከማውራቱ በፊት ጥያቄ ብቻ ልንገር። ሰረጸ ማለት ምን ማለት ነው? እሺ ልምጣልህ። እንዴት ሰረጸ? ባነበብከው መሰረት ደግሞ መንፈስ ቅዱስ ለአብ እስትንፋሱ ነው ወይ? እሱንም ያብራሩ። በጣም በቃ አሁን የእርሶ ችግር ብዙ ማስታወሻዎቼ ጋር እየከተቱኝ ነው። በጣም ብዙ ሰርች አታርግ በጌታ አይደለም። ዛሬ ደምሮ መጥ በገላገለኝ እኔ በውስጥ በላከልኝ እንዴ ወይ ሰርች አታርገው ይመልስልኝ። የት ነው ሰርች ላርግ ብል የት ሰርች ይደረጋል? የት ይደረጋል? ግዕዝ ፍለጋ አረብኛ ውስጥ ገባ። ግዕዙንማ መተርጎም አለብኛ። ግዕዝ እኔ ያልተማርኩ እኔ አላቅም። ወይኔ ታቤ
እሺ እኔ ግዕዝ ተናጋሪ አይደለሁም እኮ። ያኔ ይሄንን ነው አየሁት። እኔ ብዙ ጊዜ የምነግሩት እኔ ምን ነገር አልኩኝ? እርሶ ቅድምም ሰምተውኛል እኮ እኔ ግዕዝ አላቅም ብያለሁ እኮ ተናግሬያለሁ እኮ። እኔ እኮ ማላቀውን ብቻ ያውሉት ያለኝን መረዳት እኔ ከማስታወሻዎችን እየበረበርኩ ነው። መንፈስ ቅዱስ ከአብ ብቻ የጸረጸ ነው። ሚስጥረ ሥላሴ ትምህርት እንደሚታወቀው አብ፣ ወልድ፣ መንፈስ ቅዱስ ብለን ከምንጠራቸው ከሦስቱ አካላት ሦስተኛው አካል መንፈስ ቅዱስ ነው። የሚታወቀው በተለይ ግብሩ ሰራጺ በሚባል ነው። ሰራጺ የሚለው ቃል ደግሞ ሰረጸ ከሚል የግዕዝ ቃል ወይም ከግዕዝ ቆያ እኮ ላመጣሎት እኮ ነው። እሺ ሰራጺ የሚለው ቃል ሰረጸ ከሚለው ግዕዝ ግስ የወጣ ነው። ሰረጸ ማለት ወጣ፣ ተገኘ ማለት ነው። ሰራጺ ሲል ደግሞ የሚወጣ ወጪ ማለት ነው። እንዴት ወጣ? መንፈስ ቅዱስ ነው የወጣው ከአብ። በጣም በቃ እርሶ ለመስማት የዘገዩ። ቴንኪው ዶክተር ማን ነው? ዲያቆን እንኳን ተረድቶኛል። ዲያቆን አዳነ ጌታ ይባርክ። እንደው ዲያቆን ዛሬ ለምን አልገባም? አየህ ዲያቆን ከኔ ልትገላገል ሰው ልስብ ብቻ እንዳይሆን። ለምን ከእርሶ እኔ ምን አገላገለኝ? እኔ እርሶ ጋር እኮ እያወራን ነው። እኔ ይኸው በደንብ እያስረዳሁት ይኸው ማስታወሻ ቁጭ አድርጌ ከማስታወሻ እኮ ነው እያነበብኩ የምነግሩት እየገለጽኩ። ለማንኛውም ሌላ ጊዜ በትክክል እንመጣለን በሀሳቦት ልክ። ቆይ እባክዎት አንዴ እሺ፣ እባክዎት አንድ ጊዜ ምን አልኮት? አሁን ትርጉሙ ምንድን ነው? ልክ ነው? ልክ ሆኖለት ልክ ነው ወጣ ማለት ነው። ልክ ነው። አይ እንትናን ለካድሬው መልስ እየመለስኩለት ነው። ተመስገን ተሜ አብራራለን ሲል ቀበሌው ብዬ ጽፌለት ነው ነው። ስለዚህ ሰረጸ የሚለውን ቃል በደንብ አብራርቼልዎታለሁ። ይሆን ገልጬዋለሁ። አይሰሙኝም። ዛሬ እርሶ እየሰማሁ ነው። ሚውት አድርጌ ነው። አዳምጥ አላልከኝም እንዴ? ራስህ እንዴ ታደርግ ችግር ዲያቆን የጻፈው ነው። የዲያቆንም ኮመንት ው የዲያቆን አዳነ እኮ እሱም በኋላ ተጠይቋል። እኔ ያውን ጥያቄ ምን መሰለ ዳድ፣ መንፈስ ቅዱስ የወጣው ከአብ ነው ወይስ ከወልድም ጭምር ነው? አዩ እርሶ አሁን ምን መሰሎት? በጣም ከባድ የሆነ የስነ አፈታት ችግር አለበት። ሄርሜኔቲክስ ላይ ትንሽ ችግር እያየሁቦት ነው እርሶ። እሺ እኔ አባት እና እርሶን ለማስተካከል ጊዜ ወስድብኛል። እሺ ጊዜን እንትና የሆነ አፕ መጥቷል። ጂሜል ነው ጀሚላ ነው የምትባል፣ በሷ ጠይቃት። እግዚአብሔር እና አሁን እኔ እኮ የሆነ የሙስሊም ስም የጻፉ መስሎኝ ጀሚላ አይደለም። አፕ መጥቷል። ዝም ብለህ ብትጠይቃት ጀሚልን ጠይቃት የሚለኝ እሱን ነው እንዴ? አዎ ጀሚል ነው ጀሚላ የምትባል የሆነ አፕ መጥቷል። አዎ ጂሜሊን በቮይስ ስላሴ ምንድነው አጠር አድርገህ እሷ ትነግርሃለች። በቃ አለቀ። አብራራው እኮ እኔ በደንብ በስነስርዓት። እኔ ገርሞኛል። አንድ አፕ መጥቷል እያየው ነበር። እሱን ጠይቅ። እኔ እንጃ ይምጣ። ግን ይኸውልህ የስላሴ አስተምሮ ለመናገር ከዚህ ከግዕዙ ጋር በተያያዘ የቃላቶቹ የግዕዝ ቃላቶች ናቸው እና እንኳን ኦርቶዶክስ ላልሆነ ሰው ኦርቶዶክስ ለሆነም ሰው ትንሽ አስቸጋሪ ነው። በደንብ ግዕዙን ማወቅ በደንብ ያወቀ ሰው መሆን አለበት። ያለበዚያ የተሳሳተ ግምት ነው የሚያወራው። እሺ ከዛ ውጭ እስቲ እንምጣ። ኃይሉ ዮሐንስም ጠፍቶ ነበረ ትላንትና፣ አሁንም ዛሬ ምናስለው አልመጣም አይደለ? ኃይሉ ዮሐንስ መጥቷል። ቅድም ላይ እየጠራህ ነበርኩ፣ ኮመንት ሲጽፍ ነበረ። አልመጣም። ትላንት ጥያቄ ጠይቄው አይመጣም ከአሁን በኋላ እኔ ጋር። ልውረድ በቃ ዳድ በቃ ምንም ወንድምዬው በቃ ቀጥሉ። እንደምን አሉ? እንዴት ነህ ሶፊ? ሁሉ ሰላም? እንዴት አሉ? ጤና ይስጥልን። መጽሐፍ ቅዱሳዊ ሀሳቦችን እያነሳን ነበረ። ኃጢአት ነፍስን፣ ስጋን ወይስ መንፈሳችንን ነው የሚያገኘው? የቱኛውን ነው የሚያገኘው? ያው ሰው ሁለንተና ስለሆነ ሁሉንም ያገኘዋል።
ኦኬ ሁሉንም ያገኘዋል ምን ማለት ነው እኮ? አዳምና ሔዋን እኮ የበሉት በስጋቸው ነው፣ ግን ነፍሳቸው ሞቷል። ነፍሳቸው ሞቷል፣ ከእግዚአብሔር ተለይተዋል። ኃጢአት ሁለንተና ነው የሚያቆሽሸው። ዳድ እኔ ልፍረጥ ዳዲ እኔ ዳድ እኔ ፈርቼ ተጠያይቁ። እስቲ ተመስገን አንዴ በቃ ፐርሰናል ነገር እዚህ ጋር የለም እኮ አይደለም። ስለ ማንኛውም ጥያቄ ካለው ላዳምጠው። ሶ ምን ፈልገህ ነው? አይደለም ስለ መጽሐፍ ቅዱስ አይደለም። ፈለገ ጳውሎስ ነው ስምህ? ከይቅርታ ጋር ተመስገን የጌታ ልጅ ነው ስምህ? የጌታ ልጅ የሚባል ስም አለ? አዎ እኔ ጌታ ልጅ ነኝ። አንተ ፈለገ ጳውሎስ ነው ስምህ? ደግሞ እኔን ክርስቶስ እንደመመስል እኔ ምንሰለዋለህ። እሱ ፈለገ ጳውሎስ ማለት ምን ማለት ነው? እስኪ ንገረኝ፣ አብራራልኝ እኮ። ማውራት የምትፈልግ ከሆነ እንደዚህ ዝም በስነ ስርዓት መጀመሪያ እንትንን አስተካክል። ዳድ ቀጥሉ። ስለዚህ ኃጢአት ነፍሳችንን ስጋችንንና መንፈሳችንን ያገኛል። ከዛ አዳምና ሔዋን በነፍሳቸው ሞተው ነበር ብለዋል። የቱ ጋ ነው የሞቱት? ከዛ በኋላ እኮ አዳም 950 ዓመት ኖሯል። ነፍሱ ሞታ እንዴ 950 ዓመት ኖረ? በጣም ጥሩ። ሞት ማለት መለየት ነው። የሚገርመው ነፍሳቸው ሞቷል ነው ያሉት እኮ እርሶ። ምኑ ነፍሳቸው ሞቷል ነው ያሉት? በስጋም በነፍስም እኮ ነው የተለየው እኮ። በስጋም ሞቷል። ከሄደን ገነት ወጣ። ከእግዚአብሔር ጋር የሚያገናኘውን ህልውናውን ስፍራውን ቦታውን እኮ አጥቶ በኪሩቤሎች ተዘጋበት። ከገነትም ወጣ እኮ። በስጋም እኮ ነው ያጣው። በነፍሱም ማጣ፣ በስጋውም ማጣ። ያ የሚገናኘው መንፈሳዊ ክፍሉንም ከእግዚአብሔር ጋር ሞተ። በቃ ዋናው ነገር ግን ነፍሱ ነች ከእግዚአብሔር ጋር ሕያው ያለባት ያቺ ሕያው የሆነችው ነፍስ ተለየ። በቃ ከእግዚአብሔር ጋር እኮ አያወራም ማለት ያ በፊት የነበረው ነገር መለየት ነው። በቃ ዋናው ትርጉሙ መለየት ነው። እሺ ነፍሳችንን ያገኛል ኃጢአት ሲሉ እንዴት ነው ነፍሳችንን የሚያገኘው? እስቲ ማስረጃ ይስጡኝ። ያው ኃጢአት የሚጀምረው ከውስጥ ስለሆነ በተለይ አሁን የስጋ ምኞት የሚሉት አለ። አየህ፣ በምኞት ነፍስህን ታቆሸሻታለህ። ነፍስህ ቆሸሸች ማለት በውጫዊ ነገር ደግሞ ይገጣል። ነፍስህ ለኃጢአት እንትናለች ማለት ኃጢአት የሚጀምረው ውስጥ ስለሆነ ነው። እሺ ነፍስ ምን ውስጥ ነው የምትኖረው? የትኛው የሰውነት ክፍላችን ውስጥ ነው የምትኖረው? ነፍስ ያው ብዙ አመለካከት አለ። ግን እኔ አሁን ኦርቶዶክስ ተዋሕዶ ውስጥ ሃይማኖት ውስጥ እስካለው ድረስ ነፍስ ስሜት፣ ፈቃድ፣ እውቀትም ቢኖራትም አካል አላት ብላ ስለምታምን ቤተክርስቲያን እኔም ነፍስን በዛ ሁኔታ ውስጥ ስለምን በስጋ ውስጥ ነው ያለችው። በስጋ ውስጥ አንድ ላይ ነች። የትኛው የስጋ ፓርት ውስጥ ነው ያለችው? አሁን ምን መሰለህ፣ አንዳንድ ጊዜ መጽሐፍ ቅዱስ የስጋ ምኞት ይለውና ይሄ ኧረ እባክዎ የነገርኩትን መልሱልኝ። የትኛው የሰውነት ክፍል ውስጥ ወይም የትኛው የስጋ ክፍል ውስጥ ነው? ልብ ውስጥ ናት? ነፍስና ስጋን የትኛው የሰውነት ክፍል ውስጥ ብለን እናወራለን? እንደ የተያያዙ እኮ ናቸው፣ አንድ ላይ ናቸው። ካልሞቱ አይለያዩም እኮ። ነፍስና ስጋ ሁለት አይደለማ፣ አንድ ላይ ናቸው። ካልሞቱ ነው። ሲሞቱ ይለያያሉ። ነፍስ ስጋ ሲሞት የትኛው ክፍል? ውስጠኛው ክፍል ነው። ልክ ነህ። የሰውነት ክፍል ውስጥ ነው የምትኖረው ነፍስ? ውስጠኛው ክፍል ነው። ውስጠኛው ክፍል የትኛው? የቱ ጋር? የት አካባቢ? የት እንዲህ የሚባል ነገር አለ እንዴ? አሁንም አስበው ይመልሱ። አልመልሱ እኮ የቱ ጋር እንዲህ የሚባል የለም። ነፍስ የቱ ጋር? አይምሮ ልትለኝ፣ አይምሮ ከሆነ ኦኬ። የአይምሮ ክፍል ሁለት አይነት ክፍል ብዬ በነፍስ ውስጥ ያለውን ላወራ እችላለሁ። ነፍስና ስጋ የቆትን ይመልሱ። አሁንም እንዳይስቱ። ነፍስና ስጋ አንድ ላይ ናቸው፣ አይለያዩ እኮ። ምን ውስጥ ነው የሚኖሩት? ምን ውስጥ አትበለኝ እንጂ አንድ ላይ ናቸው ካልኩ ምን ውስጥ ይኖራል ብለህ እንዴት ትጠይቀኛለህ? አንድ ላይ እኮ ነው። ሁለንተና የተያያዘ ነው፣ አይለያዩም። ስለዚህ ነፍስና ስጋ አንድ ላይ ናቸው ካሉ ምን ውስጥ ነው? ስለዚህ አብረው ነው የሚሞቱት እስካልተለየች ድረስ ከአንተ ጋር ስትለይማ በቃ ስጋ ይሞትና ነፍስ ወደ ሰማይ ትሄዳለች። የሁለት ሰው ልጠይቆት፣ የኃጢአተኛው ነፍስ የት ነው የምትሄደው? የጻድቁ ነፍስ የት ነው የምትሄደው? ሁለቱንም ንገረኝ። ያ የኃጢአተኛው በክርስቶስ ያላመነ ሲሆን ነው የሚሄደው፣ ወይንም
ገሃነመ እሳት ሁለተኛ የባህር እሳት ውስጥ ይገባል ይላል። ኦኬ። ስለዚህ አሁን የሞተ ሰው የፍርድ ዘመን ሳይመጣ ቀጥታ ሲኦል ይገባል ማለት ነው። እንደ ቤተ ክርስቲያን እንደ ሃይማኖታችን አስተምሮት በሲኦል ነው። ክርስቶስ ሲመጣ ያን ጊዜ ነፍስ ወደ እንትን ትገባለች ነው። ግን አንዳንዴ ደግሞ ራእይን ስታነበው ግን ሰው እኔ አሁን የጠየቁትን ብቻ ይመልሱልኝ። የጠየቁትን ይመልሱልኝ። መጽሐፍ ቅዱስ ገሃነመ እሳት ይገባል ይላል። ገሃነመ እሳት ይገባል። ስለዚህ የፍርድ ዘመን የለም ማለት ነው። ኦልሬዲ አሁን ስለተፈረደበት ሰው የፍርድ ዘመን የሚባል የለም ማለት ነው። ምክንያቱም ኦልሬዲ አሁን ሲሞት ተፈርዶበት ወደ እግዚአብሔር መንግስት ይገባል፣ ወደ ሲኦል ይገባል ማለት ነው። እንትን ነው የፍርድ ፍጻሜና አሁን የፍርድ ዘመን በህይወት እያለክ ነው። በህይወት እያለህ በህይወት እስከምትሞት ድረስ ፍርድን ልትቀበል ፍርድን ላትቀበል ትችላለህ። እስከምትሞት ድረስ ከሞትክ በኋላ ለፍጻሜ ነው የሚመጣው እንጂ ድጋሚ አንተን የሆነ ነገር ሊላ አይደለም። ፍርዱም የሚሆነው የሰይጣንም ፍጻሜው ሲኦል ወይ ሞጋ ኬታል ብሎ ሞቶ ሞጋ ኬታል የሚለው የሚፈጸመው ክርስቶስ ሲመጣው የፍጻሜ እንጂ ፍርድማ እዚህ ምድር ላይ ነው የምታገኘው። እሺ፣ ስለዚህ እርስዎ አሁን ቢሞቱ ወዴት ነው የሚሄዱት? መንግስተ ሰማይ ወይስ ሲኦል? እኔ አሁን በማመኔ ከፍርድ አምልጫለሁ። በመጠመቄ ልጅነት አግኝቻለሁ። ስጋው ደግሞ በመውሰዴ የዘላለም ህይወት አለኝ። የሚቀረኝ መንግስተ ሰማያት ነው። መንግስተ ሰማያት ግን ስለሚቀር ነው። አሁን መንግስተ ሰማያት ይቀረኛል እስከ መጨረሻው የጸና ይድናል ስለሚል መንግስተ ሰማያት ለመግባት ደግሞ መጨረሻ ላይ እንደ ስራዬ ስለሚጠይቀኝ አንድ ነገር ነው የሚቀረኝ። የትኛው መጨረሻ ላይ? መቼ? ከሞቱ በኋላ ወይስ ሊሞቱ ሲሉ? ምኑ ይሄ መጨረሻ ላይ የሚጠየቁት? ከፍርድ አምልጫለሁ፣ የእግዚአብሔር ልጅ ነኝ፣ የዘላለም ህይወት አለኝ። የቀረኝ ደግሞ መንግስተ ሰማያት ለመግባት ነው። መንግስተ ሰማያት ደግሞ የምገባበት ራሱ እንደ ስራ ከፍላለሁ ብሎ ያስቀመጠዋል። የአባቱ የብሩኩ ልጅ ነኝ፣ ግን እስከ መጨረሻው ካልጸናው የሚያመልጠኝ። አሁን የሚያወሩት ነገር ፈለገ ይቅርታ አድርጉልኛ፣ እየተጋጨቡት ነው። ቅድም ምን አሉ? የጻድቁ ነፍስ ቀጥታ መንግስተ ሰማይን የምገባው የኃጢአተኛው ደግሞ ሲኦል ነው ብለዋል። የእርሶ ሲኦል ሲሞት እኮ አሁን መጨረሻው ጸንቶ ሲሞት ነው። በዚች ምድር ላይ መንግስተ ሰማያት እኮ ገና የምትወርሰው ነው። አሁን ምድር ላይ ግን የዘላለም ህይወት ማለት እኮ ለዘላለም የምትገባበት መንግስተ ሰማያት ሄደ ለዘላለም የምትኖርበትን ህይወት በክርስቶስ አግኝተዋል። የእግዚአብሔር ልጅነትን ተጠምቀ አምነ አግኝተሃል። ከፍርድ አምልጠሃል። ግን መንግስተ ሰማያት የምትባለዋል ፍጻሜዋን የምታገኘው የምትወርሰው ከሞት እስከምትሞትባት ሰዓት ድረስ እስከ ጸናባት ድረስ ያደረግከውን ደግሞ ይሄንን ነው። አሁን ብሞት መንግስተ ሰማያት ገና እንትን ሳትል አሁን መንግስተ ሰማያት እገባለሁ እላለሁ። የዘላለም ህይወት አለኝ አልኩህ እኮ ወንድሜ። የዘላለም ህይወት ካለው የት ነው የሚገቡት? ፍጻሜውን ገና አላገኘውም። በህይወት እየኖርኩ ነው እኮ። ቢሞቱ የት ነው የሚሄዱት እኮ? መንግስተ ሰማያትን የምገባበት ይሄ ያገኘሁትን ህይወት እስከ መጨረሻው ጸንቼ ከሄድኩኝ መንግስተ ሰማያትን እወርሳለሁ። ግን እንደ ስራ ስለሚከፈል የመጨረሻውን ውሳኔ እሱ መጥቶ ይፈርደዋል። እሺ፣ ፍርድህን የምታገኘው ግን በምድር ነው። እርሶ ከማይጠፋው ዘር እንደተወለዱ ያምናሉ? ከማይጠፋው ዘር እንደተወለዱ የእግዚአብሔር ልጅ ነኝ እያልኩ እየጠየቅኩት ነው። ከማይጠፋው ዘር እንደተወለዱ ያምናሉ ወይ? ክርስቶስ ዘር ነው ያለሁት። አሁን ከማይጠፋው ዘር እንደተወለዱ ያምናሉ ወይ? አዎ ከማይጠፋው ዘር ነኝ እያልኩ እኮ ነው። ከማይጠፋው ዘር ተወልደው እንዴት ነው እጠፋለሁ ብለው የሚፈሩት? እጠፋለሁ አላልኩም። መንግስተ ሰማያት ላልገባ እችላለሁ። መንግስተ ሰማያትና ልጅነት የዘላለም ህይወት ከፍርድ ማምለጥ ይለያያሉ። አየህ፣ ማነው እንደዚህ ያስተማረው? እባክዎት መጽሐፍ ቅዱስ ነዋ። ኑ እናንተ አባቴ ብሁካን ስጋ ባላበላችሁኝም ስጠማ አላጠጣችሁኝም፣ የአባቴ አብልታችሁኛል፣ አጠጥታችሁኛል። ኑ አየህ፣ የመጨረሻውን ውሳኔ ና መንግስተ ሰማያት ውረስ አለ። እነዛንስ ስጋ ባላበላችሁኝም ስጠማ፣ እንዴ አንተ በስምህ ተአምራትን አድርገን እንደዚህ ሆነን ምናምን አሉት። አይ የመጨረሻ ሪቫሏን ምን አብልጣለች? አበለጠች። ጥሩ ነው። እሺ ሀሳቡት
ብሉይ ኪዳን ለማን ነው የተጻፈው? ብሉይ ኪዳን አዲስ ኪዳን ያሉት 318 ሊቃውንቶች ናቸው። መጽሐፍ ቅዱስን ብለው ያስቀመጡት እነሱ ናቸው። ብሉይ ኪዳን ማለት ብሉይ ኪዳን ስለ ክርስቶስ ራሱ ስለ አዲስ ኪዳን የተነገረ በጥላ ማለት ነው፣ አካል ሳይለብስ። እባክዎት ብሉይ ኪዳን ለማን የተጻፈው ነው ያልኩት? ማን ጻፈው? ለሁሉም ለእኛ ለሰው ልጆች። ማስረጃ አሉት? አዎ ለአብርሃም ወንጌል ምን አለለት ይላል? ተሰበከለት ይላል። አዲስ ኪዳኑ አየህ ተያይዞ ነው፣ ወንጌል ነው። ክርስቶስ ደግሞ ምኑን አለቱን ጠጥተውት ነበር ይላል። አየህ አለቱን ጠጥተውታል። ስለ ክርስቶስ ነው የሚያወራው። ምን አለ ደግሞ ሉቃስ 24 ወደ መጨረሻው አካባቢ ሕግም ነቢያትም መዝሙራትም ስለ እኔ ምን ብለዋል? ጽፈዋል። አየህ ብሉይ ኪዳንም የኛ ነው በጥላው አካል ለብሶ ደግሞ መጥቶ ቃል ኪዳኑን ፈጸመልን። የበፊቱ ቃል ኪዳን እሺ ኦኬ ቴንክ ዩ። የዘጸአት መጽሐፍ ምዕራፍ 20 ቁጥር 11 ጀምሮ እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያለባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። አባትና እናትህን አክብር፣ እግዚአብሔር አምላክ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራን ቤት አትመኝ፣ የባልንጀራን ሚስት ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራው ገንዘብ ሁሉ ማናቸውንም አትመኝ ብሎ ይሄ የተጻፈ ሕግ ነው። ይሄ አንተን ይመለከታል? አዎ እንዴ በደንብ እንጂ። ሕግ ለማን የተሰጠው? እንዴት ሕግ ለማን? ለሙሴ። ለማን እንዲሰጥ ተብሎ? ለሰው ልጆች ለልጅ ልጅ ብሎታል። እኛ ጋም ይሄም ሕጉ እንዳልተሻለ አንዴ አምጡ። ለልጅ ልጅ የሚለው መጽሐፍ ቅዱስ ላይ የተጻፈበትን አምጡልኝ። እርሱ ስለ ሕጉ እሺ ጠብቀኝ፣ ጊዜ ትሰጠኛለህ? ቋንቋ እዚህ ይናገሩ። አይ ይኸው መጽሐፍ አለኝ አንብቤ ነው አንተን ማለት እንዳነሳሳት። እስከዛ አንድ ጥያቄ ሌላ ጠይቅ እስካወጣ። አይ ይሄን ነው የምጠይቁት። እሺ ኦኬ። እንዴት እንደሚል ላሳይ ስለፈለግኩ ነው። ያው ዘፍጥረት ዘጸአት ምዕራፍ 20 እኮ ነው ያነበብኩሎት እኮን። ይህንን ዘዳግም ላይ ደግሞታል እና ይሄንን ለልጅ ልጆቻችሁ ሕጉን ምን በሉት አስተምሩት፣ ንገሩት ብሎ እግዚአብሔር ለማን ነገረው? ለሙሴ ነገረውን። ሙሴ ደግሞ ለኢያሱ እየነገረው ነው። ይሄ መጽሐፍ ሕጉን መጽሐፍ ለልጆቻችሁ ለልጅ ልጆቻችሁ ምን በሉ። ለነማ እንዴት ለነማን? እሱ እኮ አሁን በጣም ግራያ ለማን ነው የተሰጠው? ይሄ ሕግ ለማን ነው የተሰጠው? አላገባንም። አሁን አንተ ሕግ ለእስራኤል ነው የተሰጠው ትላለህ። ከዛ በፊትም እኮ ለአብርሃም የተሰጠ የትእዛዝ ሕግ አለ፣ የሕግ ስራ አለ። አንተ አንዱን ነው ያወጣው አይደል? ሕግ በመጽሐፍ እኔ ያነበብኩሎት የዘጸአት መጽሐፍ ምዕራፍ 20 ከቁጥር 11 ጀምሮ ያለው ሕግ ለማን የተሰጠው እኮ? ለእስራኤል እኮ ነው። ለእስራኤል ከተሰጠ ታዲያ እርስዎ እስራኤላዊ ነዎት? በጣም ጥሩ። እስራኤል ሲል እኮ ያዕቆብ እኮ ነው። ያዕቆብ ስሙ ተመልክቶ እስራኤል እንጂ 12ቱም ነገዶች አሉ። 12 ነገዶች አሉ። እኔ የጠየኩትን ጥያቄ ባኩት አትበለኛ። ለእስራኤል ሲል አባትየው በእስራኤል ስም የተሰየመ ሀገር አለ በያዕቆብ። እርስዎ እስራኤል ሲሰጥ ግን አንድ ነገድ ይኸውልህ፣ አዳምጠኝ። ለእንትና ነው እንዴ የተሰጠው? ለያዕቆብ ብቻ ነው ለያዕቆብ ተሰጥቶታል እንዴ? እባክዎት በደንብ አዳምጣ። ያዕቆብ ነው። ለአንብብሎት ከላይ እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ። ከእኔ በቀር ሌላ አምላክ አይኑር። በሰማይ ካለው በታች በምድር ካለው ከምድር በታች ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶቻችን ኃጢአት በልጆች የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። የእግዚአብሔርን የአምላክን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራ ከበደል አያነጻውምና ብሎ ያወራል። ለማን ነው ይህን እያለ ያለው? ከባርነት ከግብፅ ምድር ያወጣው የሚለው ማንን ነው?
ለእስራኤል ህዝቦች። እሺ እርስዎ እስራኤላዊ ኖት ወይ? እንዴ መጀመሪያ እስራኤል ማን እንደሆነ መጀመሪያ ማወቅ። ኧረ እባክዎት የጠየቅኩትን እስራኤላዊ ነገዶች አሉ። 12 ነገዶች አሉ። እባክዎ አንዴ አዳምጡ። እስራኤል የተባለው እኮ ይሄ ህጉ ሳይመጣ የያዕቆብ ስም እስራኤል ነው። ለእስራኤል ተሰጠ የምትል ከሆነ ሞቶ ነው እንዴ ተነስቶ የተሰጠው? እንዴት ነው አንተ መጽሐፍ ቅዱስን የምታነበው? እባክዎት አዳምጡኝ። ኧረ አንተ ያዕቆብ ወይንም እስራኤል 12 ልጆች ልጠይቆትና ከጠየቅኩት በኋላ መልሱን ይሰጡኛል። ሳልጠይቆት ነው እርስዎ እስከዛ መልሱን ይፈልጉ። እርስዎ እስራኤላዊ ነዎት ወይ አይደሉም ወይ? ከሆኑ አዎ ነኝ፣ ካልሆኑ እስራኤላዊ አይደለሁም ይበሉኝ። ህጉ እስራኤላዊ ለመሆን ተገርዞ መግባትም ይቻላል። ያኔ እስራኤል ለመሆን ትገረዛለህ። ከዛም አሕዛብን ምን በላቸው ገረዛቸው። ለሁላችንም ነው የሚመለከተው። ይህ እኮ እግዚአብሔር አምላክህን ምን እስራኤላዊ ብቻ ሁንም ይላል። እንዲህ እኮ አምላክን እሺ በቃ የኛ አምላክ የለንም አይሳቁ አይደለም። እስራኤል ማለት እኮ ያዕቆብ ነው። በያዕቆብ ስም እኮ ነው አገር የሆነው። ዳድ እንዳለ ዳድ ልበል ወይ ሶፊ ልበል? እባኮት እኔን ስሙኝ። እስራኤላዊ ኖት ወይስ እስራኤላዊ አይደሉም? ይህን ጥያቄ መመለስ ይከብዶታል። ነኝ ወይም አይደለውም አይሉም። እኔ ነገርኩ እኮ አሁን ወደ እግዚአብሔር ስመጣ በመንፈሳዊ እስራኤል፣ በስጋ ግን እስራኤላዊ አይደለሁም። ከአሕዛብ ነው የመጣሁት። ለዛውም የበረሃ ወይራ ነኝ እኔ ግንዱ። በጣም ጥሩ። በመንፈስ እስራኤላዊ ኖት? በመንፈስማ እስራኤላዊ ነኝ። እስቲ አምጡ መጽሐፍ ቅዱሳዊ ማስረጃ በመንፈስ እስራኤላዊ ለመሆኑ። በጣም ጥሩ። ተገርዞ በስጋ መገረዝ እስራኤል መሆን እንደሚቻል ሮሜ ላይ ምን አለ? የልብ መገረዝ ደግሞ እስራኤላዊ ያደርጋል። አምጡልኝ። የልብ መገረዝ ሮሜ ምዕራፍ 2 ላንብብልህ። አምጡ። ይኸው ሮሜ ምዕራፍ 2 እሺ ሮሜ ምዕራፍ 2 ቁጥር 28 ላይ በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በስጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝ በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍን አይደለም። ስለዚህ የልብ እዛ በስጋ መገረዝ እስራኤላዊ ያደርጋል። ኧረ እባክዎት አዳምጡኝ። እባክዎት የልብ መገረዝ እስራኤላዊ ያደርጋል የሚል አምጡና ሳይ። የስጋ መገረዝ እስራኤላዊ ያደርጋል፣ የእግዚአብሔር ቤተሰብ ያደርጋል። ህግ ነው። ይሄንን ግን የህግን መገረዝ ወደ ልብ አመጣው። ይህንን ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምራውታለች። አሁን እኔ መጽሐፍ ቅዱስ ነው ራሴን ወክዬ ነው የመጣሁት። ኦርቶዶክሳዊ ነው እኮ ቅድም ኦርቶዶክስ ቅዱስ ወክሎኝ መጽሐፍ ቅዱስን ላውራ ነው የመጣሁት። ቆይ አዳምጧ። ቅድም ግን ስተዋል መጽሐፍ ቅዱስ ሪከርድ ስላለ አዳምጧ። እባክዎት ፈለገ ምንም አትበል። እንደዚህ ፖለቲካ እኔ አልወድማ። እኔ ፖለቲካ አይደለም። ቅድም ምን አሉ ይመሰሉት እርሶ ራሶት በአንደበቶ እኔ ኦርቶዶክስ ቤተክርስቲያን እንዳስተማረችኝ ብለው ራሶት ነው ያወሩት። እኔ አይደለሁም እኮ ይህንንም እኮ አስተምራኝ ነገረችኝ። ዛሬም ስመጣ ይሄ ቤተክርስቲያን ትምህርት ነው። ለምን አለዝም? ይሄ ትክክለኛ የቤተክርስቲያን እስራኤላዊ የሚያደርግ የልብ መገረዝ እንደሆነ ቤተክርስቲያን ታስተምራለች። በስጋ መገረዝ ቤተክርስቲያን የምትገረዘው ለጤንነት ካልሆነ ነው እንጂ መገረዝ በቤተክርስቲያን ቀርቷል። በልብ መገረዝ ግን እስራኤላዊ ትናለ። እሺ አንድ ደግሞ እንትን ልበልልህ። ቁጥር 10 ላይ ምዕራፍ 10 ላይ ምን ይላል? አንተ የበረሃ ወይራ ይላል። እኔ አሁን የበረሃ ወይራ ነን፣ አሕዛብ ነን፣ ወደ ግንዱ በእምነት የመጣንን። የግንዱ ቅርንጫፎች ግን የነበሩ ናቸው እስራኤሎች። አየህ፣ ቅርንጫፉን አብሮ የነበሩትን የሚቆርጥ አንተንም ምን ይልሃል? ይቆርጥሃል። አንተ ከበረሃ የመጣ ወይራ ነህ ይልሃል። አዎ ከበረሃ የመጣው ወይራ ግንዱ ጋር ተጣብቄ እስራኤላዊ ሆኛለሁ። እነሱ ግን ቅርንጫፍ ሆኖ ነው አብሮ ሲመጡ የነበረው። ሮሜ ምዕራፍ 10 ላይ በደንብ ስለሚገልጸው እሱን ላሳይ እችላለሁ። ሮሜ መጽሐፍ ምዕራፍ 9 ቁጥር 3 ላይ
እሺ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓትም የተስፋው ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ይህንን ቃል ይቃወሙታል? አልቃወምም። ታዲያ ቅድም ለእኔን የተሰጠኝ አላሉም እንዴ? እርሶ እኮ በስጋ ነው የሚያወራው። ስለ እስራኤል በስጋ እያወራ ነው እኮ። በቃ ለእነሱን እኔ የተሰጠ ደግሞ ከበረሃ የመጣው ወይራ እሱን ግንዱን አምኜ እስራኤላዊ ሆኛለሁ። እባክዎት እሱ 10 ጊዜ ከበረሃ የመጣው አይበሉ። እሱ ይኸው እየነገረ እኮ ነው እዚህ ጋር እኔ ዘመድ ነኝ አለ። እነሱ ከታች ይኸውልህ አንብብልህ የወይራ የበረሃ ወይራ እንደሆንክና ከግንዱ ጋር እንደተጣበቅ ይነግራል። ወደ ታች እኮ ብታነበው በደንብ ይነግራል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚሁም ከእስራኤል የሚወለዱ ሁሉ እስራኤላዊ አይደሉምና። አያው ከእስራኤል የሚወለዱ እስራኤላዊ አይደሉም። ለምን? አሁን የመንፈስ ሆነ በማመን ነው። የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። አሁን ልጆች ያላደረጋቸው በስጋ እኮ ናቸው። አሁን ግን የአብርሃም ልጅ የሚያደርጋቸው በማመን ስለሆነ ነው። ነገር ግን በይስሐቅ ዘር ይጠራል ተባለ። ይህ የተስፋ ቃል ነው። አየህ፣ ይህ የተስፋ ቃል ነው። ልጆች ዘር ሆነው ይቆጠሩ እንጂ እነዚህም የስጋ ልጆች የሆኑ ይኸው የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። የእግዚአብሔር ልጆች ያላደረጋቸው ባለማመናቸው ነው። እኛ እስራኤላዊ ያደረገን በማመናችን ነው፣ ሌላ አይደለም። ይህ በዚህ ጊዜ አመጣለሁ ለሳራም ልጅ ይሆንላታል የሚለው የተስፋ ቃል ነውና፣ ይህ ብቻ አይደለም። ነገር ግን ርብቃም ደግሞ እያለ እኛን እንዴት ልጆች አይደሉም አለ። ካለማመናቸው የተነሳ እስራኤሎች ራሱ ካላመኑ አይደሉም አላቸው። ካመኑ ግን እኛ ግን ስላመንን እስራኤሎች ሆነናል። ይኸው እንግዲህ ወደ ታች ደግሞ ስትወድ በደንብ ይገልጸዋል። በጣም ተሳስተዋል። ግድ የለም እኔም ከተሳሳትኩኝ ይታገማለሁ። ግን መጽሐፉ ይኸው አለክ አይልም እኮ ነው የማይለው ነው። ይኸው ከታች እኮ አንተ እስከ 5 አነበብከው፣ እኔ ደግሞ ወደ ታች ወገድኩ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እንደዚህ እናድርግ። ኤርምያስ 31 ላይ እንምጣ። ይቻላል፣ እንምጣ። እንደዚህማ ደስ ስል በቃ ነፍሴ ሐሴት እኮ ነው የማታደርገው። መጽሐፍ ቅዱስን የሚያወራ ሰው ሳገኝ ደክሞኝ ነው ለዛውም የመጣሁት ቤት ዘግቼ አንተን። ኧረ ግን በእናትህ ስልክ አንሳልኝ፣ የሆነ ነገር ፈልጌህ ነው። እሺ አነሳለሁ፣ ነገ ይደውሉልኝ። እርሶ ችግር የለም። ቅርብ ነን፣ ብቅልና እናወራለን። እግዚአብሔር ይመስገን። በጣም ደስ ብሎኛል ግን መጽሐፍ ቅዱስ እንድናወራ ስለፈቀድክልኝ በጣም በጣም። እሺ እነሆ ከእስራኤል ቤት ጋር ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር ያወጣ ኖ በቃ 31 ነው። ከማጋ ይላል እስራኤል ጋር ከእስራኤል ጋር። ታዲያ ይሄ ከእስራኤል ጋር ነው ምንም ማድረግበት አዲስ ኪዳን የምገባበት። እሺ ብሉይ ኪዳን አዲስ ኪዳን ላይ ደግሞ ላምጣዎት። አምጣልኝ። ገላትያ ላይ ይምጡ። ኦኬ ገላትያ ላይ ይምጡና ገላትያ መጽሐፍ ምዕራፍ 4 ቁጥር 21 ላይ ይምጡ። እሺ 4:21 እሺ ያንብቡት ከ21 እስከ 28 ድረስ። ችግር የለውም። እሺ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩ ተጽፏል። ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህ ነገር ምሳሌ ነው። እነዚህ ሴቶች እንደ 2 ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆች ትወልዳለች፣ እርሷም አጋር ናት። ይችም አጋር በረሃብ ምድር ያለች ደብረ ሲና ናት። በአረብ ይበሉ፣ በአረብ ያለች ደብረ ሲና ነች። ይቅርታ። አሁን ያለችው ግን ኢየሩሳሌም ትመስላለች፣ ከልጆቿ ጋር በባርነት ናትና።
ላይኛይቷ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩይ፣ ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋል ተብሎ ተጽፏል። እኛም ወንድሞቹ እንደ ይስሐቅ የተስፋ ቃል ልጆች ነንና። ይቀጥል። ስለዚህ ምን እያለ ይቀጥሉ? እስከ 31 ይቀጥሉ። ነገር ግን እንደ ሥጋ የተወለደ እንደ መንፈስ የተወለደውን በዛን ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርሱም፣ ባሪያይቱም ከልጆቿ ጋር ምን አትል አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። ምን ተረዱ? ሁለቱ ላይ ያው ቃል ኪዳኑ የተስፋው ቃል ኪዳን ወደ እስራኤል ወደ ገዛ ወገኖቹ መታ። የገዛ ወገኖቹ እንግዲህ አልተቀበሉትም። ስለዚህ የእኔ የተስፋ ቃል ለምትቀበሉ ለምታምኑ የእግዚአብሔር ልጆች ነው የሚያደርገን። የእግዚአብሔር ልጆች ትሆኑ ዘንድ ስልጣን ሰጣቸው ብሎ ያ የተስፋ ቃል ለሌላውም እንደመጣ መጽሐፍ ቅዱስ ዮሐንስ 12 ቁጥር 47 አረባኮትን የሚጠይቁትን ይመልሱ። ጠየቅና መልስ ስተኛ አጭር የሚሆን ጊዜ አለ፣ ረጅም የሚሆን ጊዜም አለ። እኔ ጠየቅኩት ምን ተረዱ? ኤርምያስ 31 የተረዳሁትን ማዳመጥ እኮ አለብህ። ታዲያ ምን ተረዳ ብለህ አተረባክህ ለምን ትለኝ? እርሶ እኮ ሄደው ስለ ልጅነት እያወሩ እኔ ጠይቁት ያለው ስለ ኪዳን ነው። እና ታዲያ ሌላ የተስፋው ቃል ኪዳን ልጅ ሊያደርግ እንጂ ሌላ ምን ሊያደርግ ነው የሚመጣው? ኧረ እኔ ስለ ኪዳን የጠየቅኩት ስለ ልጅ አልጠየቅኩት። ኪዳን ታዲያ እነሱ እኮ የእግዚአብሔር ልጆች ናቸው በዛኛው ኪዳን። አሁንስ የሚያወራው እኮ ስለ ልጅነት እኮ ነው። የተስፋው ኪዳን ልጅ ሊያደርግ ነው የመጣው። ሌላ ምን ሊያደርግ ነው? ከዚህ በፊት ልጅ አልነበርክም። አሁን ግን ወደ ልጅነት ሊያመጣ ነው የተስፋው ኪዳን። ልጅ ስል ግን አንተ አሁን የተስፋው ኪዳን እያልኩ እንዳወራ ነው አይደል? እነሱ የእግዚአብሔር ልጆች ያደረጋቸው በተስፋ ኪዳን ውስጥ ስላሉ ነው። አሁንም አንተ በተስፋ ኪዳን ውስጥ በአዲስ ኪዳን ውስጥ ስትገባ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ማለት በመንፈሳዊ እስራኤል ነህ ማለት ነው። በስጋ ግን እስራኤል አይደለም፣ መቼም አትሆንም። ስለዚህ የባሪያይቱ ልጅ ማለት እግዚአብሔር ባልፈለገው እግዚአብሔር ባልፈቀደው የተወለደ እስማኤል አለ። እግዚአብሔር በፈቀደው ደግሞ ይስሐቅ አለ። ገባ? ያሳድደዋል ማለት ይሄ ይስሐቅ መጥቶ የክርስቶስ ምሳሌ ስለሆነ እስከሚመጣ ድረስ ሞቶ እስኪነሳ ድረስ በስጋም ተገልጦ ሲያሳድደው ነበር። ያን ጊዜም ይወርሳል እያለች ሁልጊዜ ትጨነቅ ነበረማ የአብርሃም ሚስት ሳራ። አይወርስም እግዚአብሔር ይላታል። ስለዚህ የባሪያይቱ ልጅ ይጋፋ ነበር። አየህ፣ እግዚአብሔር ግን ነግሯቸዋል። ይስሐቅ ማለት የክርስቶስ ምሳሌ ስለሆነ ገፋው እኮ፣ ሰቀለው እኮ፣ ገደለው እኮ፣ ተነስቶ ነው እኛን ያንትን ያለ። ስለዚህ ይጋፋል። ያ የባሪያይቱ ልጅ ያው የሰይጣንን ምሳሌ ለመስጠት ነው አንደኛው፣ ወይንም ዓለምን የዓለም የኃጢአትን ምናምን ምሳሌ ለመስጠት ነው። ምሳሌ ነው ብሏል ታች። ምሳሌ ስለሆነ ምሳሌ ደግሞ ያው የጨዋይቱ ልጅ ማለት የእግዚአብሔር ልጆች ናቸው። የባሪያይቱ ልጅ ማለት ከእግዚአብሔር ውጭ የሆኑ ናቸው። አዲስ ኪዳን ላይ የተስፋው ቃል ኪዳን የሌለበት፣ እኛ ግን በእምነት የተስፋውን ቃል ኪዳን ተቀብለናል። እግዚአብሔር ይመስገን። በእውነት እግዚአብሔር ቅድም ኢሳያስ 53ን ስናገር ስለነበረ አሁን ደስ ብሎኝ ነው የኛውን የተናገርኩት። በጣም ቴንኪው። ጨረሱ? እስቲ አንድ ሰው ልጋብዝሎትና እና ጊዜ ካለ ግባ እስቲና ቢያወሩት ብዬ ስለማስብ ነው። እና እስቲ እርሶ አንድ ሀሳብ ላይ እንወያይ ከእርሶ ጋር ጥሩ ሀሳብ እያነሱ ሰው ሁሉ የእግዚአብሔር ልጅ ነው ብለው ያምናሉ? ሰው ሁሉ የእግዚአብሔር ልጅ አይደለም። ሰው ሁሉ የእግዚአብሔር ፍጥረት ነው። ሰው ሁሉ የእግዚአብሔር ልጅ አይደለም።
ሰው ግን ያው የእግዚአብሔር ፍጥረት ነው። ልጅ የሚያደርግህ መንገዶች አሉ። ያንን ያልተከተለ የእግዚአብሔር ልጅ ሊሆን አይችልም። እሺ የሉቃስ ወንጌል ምዕራፍ 15 ላይ ያለውን ልጅ ያውቁታል አይደለም? ምሳሌ ነው። ስለ ምሳሌ ነው። ከአባቱ ቤት ወጣ። ከአባቱ ቤት ወጡ። የአባቱ ልጅ ነበረ ወይስ የአባቱ ልጅ አልነበረም? ልጁ ነው። የጠፋ ልጅ ነው የሚባለው። ስለዚህ ለምንድን ነው እርሶ ሰዎች የእግዚአብሔር ልጆች አይደሉም ብለው ያመኑት? ማስረጃ ያምጡ እስኪ። ምሳሌ ስለ እግዚአብሔር አብ ስለ ክርስቶስ እየተናገረን ያህል ምሳሌ አልኩ እኮ ስለተወለደ እዛ ቤት የተወለደ ልጅ ነው። ይሄ ተወለደ እኮ እንዴ! ሳትወለድ ልጅ ትሆናለህ እንዴ? እኮ ልጅነት በመወለድ ወይስ በመኖር? ታዲያ ሌላ በምን ታገኛለህ? መንፈሳዊም ስጋዊም በመወለድ ነው ልጅ የምትሆነው። እሺ አዳም የእግዚአብሔር ልጅ ነበረ? የእግዚአብሔር ፍጥረት? እግዚአብሔር ፍጥረት ነው፣ የእግዚአብሔር ልጅ አይደለም። አዳም የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ ካልሆነ አሁን በሲኦል ነው ያለው ወይስ በእግዚአብሔር እቅፍ ውስጥ ነው ያለው? ዓለምን ላድን ነው ብሎ የተስፋ ቃል ሲጠብቁ አረባኮት የጠየቁትን ስሙ። ሰው ለመዳን አረባኮት አንዴ ሰው ለመዳን የእግዚአብሔር ልጅ መሆን ያስፈልገዋል አያስፈልገውም? በተስፋ ቃልም የዳኑ አሉ። አባኮት የጠየቁትን ጥያቄ መልሱልኝ። ሰው የእግዚአብሔር መንግስት ለመውረስ የሆነ ነገር ላይ ወሳኝ አሁን እኮ ጥያቄ ነው የጠየቁት። ሰው ዝም በል አንድ ሁለት ደቂቃ አንድ ጥያቄ ልጠይቃ ሳልጠይቆት እኮ እየመለሱ ነው እኮ። አንድ ሁለት ደቂቃ ስንጠይቅ ዝም በላ። መጀመሪያ ጥያቄ ልጠይቆታ። በቃ ይኸው ጠይቀኝ። ሰው አዳም የእግዚአብሔር ልጅ ነበር ወይ ብዬታለሁ። አልነበረም፣ ፍጥረት ነው ብለዋል። ስለዚህ ሰው የእግዚአብሔር መንግስት የሚወርሰው ልጅ ሲሆን ነው ወይስ ፍጥረት ሆኖ መውረስ ይችላል የሚለውን ያንሱና አዳም እንዴት የእግዚአብሔር መንግስት እንደወረሰ ይነግሩናል። ሁለት አይነት አሰራር ስላመጡ አሁን የእግዚአብሔር ልጅ መሆን ግዴታ ነው አሉ። አዳም የእግዚአብሔር ልጅ ካልሆነ እንዴት የእግዚአብሔር መንግስት ወረሰ የሚለውን አብራሩ። በጣም ትውሽ ጴጥሮስን አንደኛ ጴጥሮስ እንግባ። ሁላችሁም ሀብቱ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩ። በእነርሱ የነበረው ክርስቶስ በእነርሱ የነበረው ክርስቶስ ያኔም ነበር። በእነርሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይ እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነሱ በሰማያት በተላከ በመንፈስ ቅዱስ ወንጌል የሰበኩላችሁ ወንጌልን ሰብከዋል። የጥላውን ማለት ነው። የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቶች ሊመለከቱት ይመኙ ነበር። ወንጌልን በብሉይ ኪዳን ይሰብኩ ነበር። ክርስቶስ መጥቶ መከራ ወንጌል የሚሰብክ ወንጌልን የሚናገር የተስፋው ቃል ያላቸው አንደኛ ለነገሩ የእግዚአብሔር ልጆች የሚባልበትም ክፍል አለ። በዛኛው የእግዚአብሔር ልጆች የሰው ልጆች አገቡ ብሎ ያኛው ልጅነት ብዙ ግልጽ የሆነ ነገር ስለማላቅ እሱን ጠይቄ እንትን እላለሁ። ይሄኛው መንፈሳዊ ልጅ ለመሆን ግን በክርስቶስ ማመን ነው። ይሄንን ሰብከዋል። አምነው እኮ ሰበኩ። በእነሱ ዘመን ክርስቶስ እንዲመጣ ናፍቀው አሁን ኢየሱስ ክርስቶስ ይመጣል ብለን እንደምንሰብከው በእኔ ዘመን ይሁን በሶፎንያስ ዘመን ይሁን በአንተ በልጅ ልጆች ይሁን አናቅም፣ ግን ክርስቶስ ይመጣል ብዬ እስካመንኩ ድረስ ክርስቶስ ሲመጣ ያን የተስፋ ቃል አሜን ብዬ መቀበል እነሱም በዚህ ነው የዳኑት። ወንጌል ተሰብኮላቸው እየሰበኩ ነው የመጡት። ወንጌል የሚሰብክ አይድንም፣ አይነገርም። መጀመሪያ የተነገረው ለአዳም ነው የተስፋው ቃል።